ድረስ ያለው እኔ እኮ ትዬን ለማዳን ነበር የሞከርኩት። ላሹ ይኸው ከእናቴ ጋር ተለያየ። እጅግ የምር አንተ እንደዚህ እንዲሆን ትፈልጋለህ? አውቃለሁ የስጋ ልጇ ስላልሆንኩኝ ነው እንደዚህ ተናገረች። በስተመጨረሻ የልቧን ተናገረች። ከሆዷ ስላልወጣሁ ነው አይደል? ባኝም ምን ልሰራ መጣህ እኮ ነው ማለት? አይ ዝም ብዬ ነው። በዛው ማስቤዛ የሚሆን ነገር አምጥቼ እንዳታስቀምጠው። ማዘር ምን ሆነሻል? እኔ እኮ ቆይ ግን ምን ፈልገህ ነው ይሄን ያስከው? ልትደልለኝ ነው ወይስ የልጅን ዋጋ ልትከፍለኝ ነው? የልጅን ዋጋ ምን እያልሽ ነው? እኔ እኮ ዳግም ነኝ። አውቃለሁ። እሺ የልጅን ህይወት ያበላሽ ሴጣን መሆንን አውቃለሁ። ቆይ ግን ምን አስበህ ነው የመጣኸው? አሮጊቷን በዚህ ዘይትና ስኳር ደልላታለሁ ብለህ ነው? ከዛ ልጇን እንደፈለኩ ጫወትባታለሁ ብለህ ነው? ማዘር ምን እያልሽ ነው? እኔ ደግሞ ከመቼ ወዲህ ነው እንደዚህ ነገር ማድረገው? እኔ ለብሌን ስማና ተጥራ አንድ ጊዜ በአንተ ምክንያት ከቤት ያባረርኳት። ምን ሪና በረሻት? ለምን? አዎ አባረርኳት። እንዳንተ አይነት እባብ መሀላችን ገብቶ አበጣበጠ። የማረባ እናት በመሆኔ በአንተ ምክንያት ልጄን አባረርኳት። ይሄ ሁሉ ነገር የመጣው በአንተ ምክንያት። ማዘር ተሳስተዋል። ነገሩ እኮ እንደዛ አይደለም። እኔና ብሌን እኮ ምንድናችሁ? ፍቅረኛሞች? ፍቅር ማለት እንዲህ ነው? እሷን ጎዳና ላይ ጥለህ አንተ ለኔ እዚህ ቀይ ይዘህ ትመጣለህ። አንተ የሰው መርገምት! ውጣልኝ! ውጣልኝ እኮ ነው የምልህ። ማዘር እባክሽ አንዴ ስሚ። እኔ እየጠፋሁ ውጣልኝ! ዳግመኛ በዚህ ሰፈር እንዳላይክ። የልጄን ዕድል የዘጋህ እርኩስ! ሂድና ፈልጋት። ልጄ አንድ ነገር ብትሆን ከአንተ ራስ አልወድም። ውጣልኝ! እናቴ ልጅሽ እኮ ነኝ። ልጅሽን እንደ ውሻ እንዳስወጣሽው ስታውቂ እንዴት ታዝኝ ይሆን? አሁን ብሌንን ፈልጌ ማግኘት አለብኝ። ይህ ሁሉ ስራ ደግሞ ያውቃል። ቃል እገልሻለሁ። ቃል ናት። እሷ ነች ብሌንና እናቷን ያጣለችው። እኔንም እናቴ እንደዚህ እንድትሆን ያደረገችው እሷ ነች። ስለዚህ ዋጋውን ነው የምሰጣት። ለእናቷ ምን ብለሽ ነው ያሸሻት? ዳግም ለቀቀኝ። አንቺ መርዝ! እናትና ልጅ የለየሽ እርጉም! ቆይ ምን አደረገች? ብሌን የት ነው ያለችው? ንገረኝ፣ የት ነው ያለችው? በቃ ከተንኮል ውጭ ምንም ፍላጎት የለሽም ማለት ነው? አልነበረም ያ ነገር አስባም ወይም ደብዳቤ ልታስቀምጥ እንዳለችው ሊሆን ይችላል እንጂ ብሌን እስከዛሬ ምንም ነገር ስትሰርቅ አይቻት አላውቅም። ወይኔ ሰላም ምን እንደሆነ የሰራው ጥፋት ያጠፍቻለሁ በማለት እራሷ ስትወቅስ ነበር። ብሌን ቤተክርስቲያን ሄዳ በጣም ከፍታትና እያለቀሰች ነበር። የእንጀራ እናቷ ወይም ደግሞ አሳዳጋ እናቷ ላይ እጅግ በጣም ተበሳጨች። እስከዛሬ እንደ ልጇ የምታያት ድንገት ባዳ ዋድነቱን አይፍቅም ስትላት እኔ ባዳ መሆንን አሁን ልክ ነች ባዳ ነኝ እና ቢሆንም እንደዛ ልትለኝ ልትቆጣኝና ልትመክረኝ ይገባ ነበር። ቢሆንም ግን ዛሬ ባዳ እንደሆነች አሳየችኝ በማለት እጅግ በጣም ተከፍታ እያለቀሰች ነበር። እና ቃል ደግሞ ምንም ቢሆን ካሁን በኋላ አንቺ የምትይ ነገር ምንም አልሰማም። ሲጀመር እናቷ ጋር ሄደሽ እንደዛ ነገር ባይፈጠር ኖሮ ብሌን ከቤቷ አትወጣም ነበር። ቆይ ችግርሽ ምንድን ነው? ከዚህ ከወጣችልሽ አይበቃሽም? እናቷ ጋር ሄደሽ የማይሆን ነገር ለምንድን ነው የቀባጠርሽ ብላ ጠይቀቻት። ማሚ በቃ አናደስ ስለነበረ ነው እንደዛ ያደረኩት በማለት ትነግራታለች። ቃል ለብሌን ላለች ጥላቻ አሁን ገባኝ። ዳጊ ለራሴ ስለምትፈልግ ዳጊ ስለቀማችሽ ዳጊ ስላልወደደሽ ለዛ ነው እንደዚህ የጠላሻት ማለት ነው። በጣም ተሳፍራለሽ አንቺ የእውነት የኔ ልጅ ነሽ ግን ብላ ጠይቀቻት። ማሚ ምን ማለት ነው? ብዙ ጊዜ ለገረድ ብለሽ እኔን መጥፎ ቃላቶችን ትናገርኛለሽ። ዝም በይ። ብሌን ገረድ ብቻ አይደለችም ከአንቺ ለይቻት አለያም ልክ እንደ ልጄ ነው ማየት። አንቺን መስማት አልነበረብኝም። ትልቅ ጥፋት ነው ያጠፋሁት ብላ ራሷ ላይ ጸጸቷን አበዛች። ነገር ግን እንግዲህ አሁንም ቢሆን ደግሜ ያገኛታለሁ፣ ምናልባት ከሞተች አታገኛትም ብላ በውስጧ እያወራች ነበር። ፈጣሪ ብሌን ምንም ነገር ባታረግ የት እንደገባች አሳየኝ እያለችው ስትለምን ነበር። ብሌን ከፍታት ቤተክርስቲያን ሄዳ የምትሄድበት ቦታ አማራጭ ስላልነበራት፣ ምክንያቱም ያሳደገቻት ጎዳና ላይ ነበር ያደገችው። ጎዳና ወስዳ ያሳደገቻት አሳዳጊው አልፈልግሽም፣ ውጭ ነኝ፣ ደግሜ አይንሽን ላይ አልፈልግም ብላ ተቆጣ። ከቤቷ ስትወጣ ብሌን እንግዲህ የማይሆን ነገር አጋጥሟል ማለት ነው። በኃይሉ ጋር ደውላ ቃል ብሌን ከቤት እንዳወጣችና እንዲሁም ከእናቷ ጋር እንዳጣላችም ጭምር
እና አሁን የት ጎዳና ላይ እንደወደቀችው ሰላም እሷ ፍለጋ ወጣች ብላ ትነግራታለች። ባይሉ ይህንን ስትሰማ ይህንን አጋጣሚ በመጠቀም ቶሎ ብሎ ብሌንን ለማሳገት ይሞክራል ማለት ነው። እና ብሌንን አሳግቶ በራሱ የሚያውን ነገር ለማድረግ ይወስናል። ነገር ግን ቃል ሰላም ምንድነው ያደረግሻት ነገር ካለ ዳጊ እርግጠኛ ነኝ ብሌንን አንድ ነገር አድርጋታለች፣ ሰላም እመኝኝ እያለች ስነግራት ነበር። በጭራሽ እኔ ምንም አላደረኩትም፣ በቃ እኔ ከእናቷ ጋር ብቻ እንድትጣላን ያደረኩት እንጂ ሌላ ምንም ያደረኩት ነገር የለም ብላ እየጮኸች ትነግራታለች። ነገር ግን ቃል አንቺ ነሽ ሁሉ ያደረግሽው፣ ስለዚህ ብሌን አንድ ነገር ከሆነች ተጠያቂ አንቺ ነሽ፣ ለፖሊስ ሁሉ ነገር እናገራለሁ በማለት ይዝትባታል። ነገር ግን እንደምታስበው አይደለም፣ ትሰማኛለህ፣ እኔ ምንም ነገር እንዳላደረግኩ ነግሬሃለሁ እያለች ነበር። ሰላም ድንገት ስትመጣ ዳጊ እየታገላት ስለነበረ ምን ተፈጥሮ ነው ገኒ ምንድነው ብላ ስትጠይቃት ብሌን ከቤት እንደወጣችና ልጄ ላገኛት አልፈልኩም፣ እዛ ቤት በዛ ልጅ ምክንያት ነው የተረገመ ልጅ እያለች ስትረግሞ ነበር። የገዛ ልጁ መሆኑን አላወቀችም ነበር። ብሌን ምንም ነገር አላደረግኩም እናቴ እመኝ ብትላትም ልታምና እኔ መቼ ያወቅኩት የዛችን ልጅ ምን አይነት ተንካሴ ሆነች ልጅ የእሷን ጉድ ሰምቼ ነው ልጅን ከቤት ያባረርኩት፣ ካደረግኩ በኋላ ጸጽቶኛል በማለት እጅግ በጣም ታዝናለች። እና የቃልን ስራ እያወቅሽ ቃል የምታደርገውን ነገር አታውቅም፣ እንዴት እንደዚህ ትያታለሽ? ምንም ብትሆኝ እኮ አሳድገሻታል እና ከልጅሽ መለየት አልነበረብሽም እያለ ነበር። እና ባይሉ እንግዲህ ብሌን ወስዶ መሞት የማትፈልጊ ነገር ደግሜ ነግሬሽ ነበር፣ ነገር ግን ብዙ ጊዜ ደጋግሜ ነግሬሽ ነበር፣ አርፈሽ ተቀመጪ ብዬሽ ነበር፣ አንቺ ግን ልትሰሚኝ ፍቃደኛ አይደለሽም፣ ስለዚህ የሚሆነውን መቀበል ይኖርብሻል እያለ እየዛተባት ነበር። ነገር ግን ቃል ሁሉ ነገር ለገኒ ስትነግራት እናቴ ምንም አላደረጉትም እባክሽን እሷን አትመኝ ውሸቷ ነው ብላ ብትነግራትም ነገር ግን ማስረጃ ብላ ፎቶ ይዛ ስለነበረ በፎቶ መዛትና ማስፈራራት ትቀጥላለች ማለት ነው። ነገር ግን እባክሽ መኝኝ እናቴ ብላ ስትለምናት ነበር። ነገር ግን ምንም ነገር ልሰማሽ አልፈልግም ውጭልኝ ብላ ከቤት ትወጣለች። እና ብሌን ቤተክርስቲያን ሄዳ ስትመለስ የምትሄድበት ቦታ ስለሌለ አንድ ጥግ ላይ ቁጭ ብላ ነበር። በዛ የተነሳው እንደ አጋጣሚ ቃል ነገር አለ ባይሉ ደውላ ስለነገረችው አልሰረኩም ስትላትና ስታለቅስና ስትለምናት የነበረው ሰላምዬ እያስታወሰች እጅግ በጣም ትጸጸታለች። ምክንያቱም እሷን ሌባ አይደለችም፣ ንጹህ ነች። ብሌን ሌባ አይደለችም። ሰላም ቃል ውሸቷን ነው የምታወራው ነገር እመኔን አይ በጭራሽ ሌባ አይደለችም። ብሌን የሆነ ነገር ልታስቀምጥ ይሆናል እንጂ ቦርሳሽም የነካችው ልሰርቅ በጭራሽ ሊሆን አይችልም በማለት ኤናክ ትነግረዋለች። አላቅም ብቻ በጣም ትልቅ ስህተት ሰርቻለሁ። ብሌንም ማመን ነበረብኝ፣ ነገር ግን ምን ላድርግ በቃ ስህተት ሰርቻለሁ። አሁን እችን ብቻ አንዴ ብቻ ትገኝልኝ እንጂ ነገሮቹ እንድስተካከል አድርጋለሁ ብላ እየተጸጸተችው ነበር። ቢሆንም ግን ቃል በተደጋጋሚ እሷን እጅግ በጣም ጠላታለች። እሷን ለመጉዳት በቀደም ራሱ ቢላ ይዛ ስታስፈራራት ነበር። ብሌን የሆነ ርቀት ስጽፍ ነበር እና ያው ርቀቱን ስጭን ብላ ቢላ ይዛ እየዛተችበት ነበር። እና ብሌን ንጹህ ሰው ነች። ምንም እኔ ከሷ ፍቅር ይዞኛል፣ እወዳታለሁ፣ ነገር ግን እንደምታስቡ መጥፎ ነገር አላደረኳትም እያለ ማውራት ጀመረ። ብቻ ይህን መጨረሻ አንዴ ብቻ ትገኝልኝ ከዛ በኋላ ሁሉ ነገር ይስተካከላል እያለች ነበር። ነገር ግን ብሌን እባክሽ ይቅር በይኝ እያለች ሰላም ተጸጸተች። እና ብሌን እየመጣች እያለ እያገጧትና እየታገሏት ነበር። እና እንዳጋጣሚ ዳኒ ከሩቅ ብሎ ይመለከትና ልቀቃት ምን እያደረጋት ነው ብሎ እየጮኸ ላስጥላት እየሮጠ ነበር። እና ብሌን ላግታት የነበረው እንዳጋጣሚ ዳጊና ሰላም መጡበትና አዷናት ማለት ነው። እና ሰላምዬ ካሁን በኋላ ከልጄ አለይሽም ከቤቴ አትውጭም እንደም ውርስ ውስጥ እንደምትካተቱም ጭምር ደጋግማ ስትነግራት ብሌን ቃል እጅግ በጣም ትናደዳለች። ጭራሹ እሷማ ስለሆነች እና የውርስ ተከፋይ የምትሆነው ነገርኩሽ፣ በቃ ከልጄ አለያቱም ብዬሻለሁ፣ ስለዚህ አንቺ የምታገኘ ድርሻ ብሌንም ታገኛለች ስትላት እጅግ በጣም ትበሳጭና ትናደዳለች። ማሚ አንዳንዴ የምታረጊ ነገር ግራ ነው የሚገባኝ። እንዴት ለዚች ገረድ እንደዚህ አይነት ሀሳብና ይህን ትጨንቅለታለች? ለዛም እች ገረድ እኮ ሌባ ነች እያለች ብሌን ቃል የምትናገርን እያሰብሽን ተናገሪ። ብሌን በጭራሽ ሌባ አይደለችም እና ንግግርሽን ደግሞ አስተካኪ፣ ነግሬሻለሁ፣ በኋላ የማውን ነገር እንደማረግሽ እርግጠኛ ነኝ ስትላት ትናደድበታለች። ማሚ እባክሽ ትሂድ ታያት፣ ለዚች ገረድ እንደዚህ መጨነቅና ማሰብ የለብሽም ስትል ትነግራታለች። ነገር ግን ብሌን እኮ ልጅ ነች፣ ብሌን እኮ ህፃን ነች፣
ብሌን እኮ ቤተሰብ ነች፣ እባክሽ እንደዚህ መሆን የለበትም ስትላት ብሌን ምንም ነገር አላለችም። እሺ እወጣልሻለሁ፣ ነገር ግን ለእናቴ ምንም ነገር አትናገሪ እባክሽ ብላ ስትለምራት ነበር። ነገር ግን ቃል እጅግ በጣም ተናዳ ስለነበረ በዚህ አጋጣሚ ብሌንን ለማስወጣትና ብሌንን ለማስወገድ ስለምትፈልግ ብቻ ሁሉ ነገር ለገኒ ያልተፈጠረውን ነገር ሁሉ ጨማምራ ነገረቻት። እቺ ተረገመች ከዚህ እዚህ ቤት ከተመለሰች ነገሮች ሁሉ ይበላሹብኛል። ስለዚህ በኃይሉ መቼም የእጇን እንደሚሰጣት እርግጠኛ ነኝ። ለዚህ ስራ ትከፍላለች በማለት ብቻ ስታወራ ነበር። ገኒ ባደረገችው ነገር ራሷን ስትወቅስ ነበር። ምክንያቱም እንደዛ ማድረግ አልነበረብኝም፣ ስለሰርቻለሁ፣ ቃል ሰምቼ ብሌንን ከቤት ማባረር አልነበረብኝ ብላ መጀመሪያ አላይሽም ሂጂልኝ ያለችውን ድጋሚ በጸጸት ውስጥ ገባች ማለት ነው። በጭራሽ እንደዛ ማለት አልነበረብኝም። ብሌን በጣም ንጹህና የዋህ ልብ ያላት ልጅ ነች። እኔ ግን ጥፋት ሰርቻለሁ በማለት ገኒ ራሷን ትወቅሳለች። ነገር ግን እንደዛ ባላደረኩ ደስ ላይ ነበረ። ምንም ቢሆን ብሌን ልጅ ነች፣ ተመክራ የምትመለስ ልጅ ነች። ያቺ የተረገመች የእሷን ቃል ሰምቼ ልጄ ላይ መጥፎ ነገር አደረጉት በማለት እጅግ በጣም ስትጸጸትና ስታዝን ነበር ገኒ ማለት ነው። ነገር ግን ቃል ይህንን በማድረጓ እጅግ በጣም ደስተኛ ሆናለች። ምክንያቱም አሁን የማስብላት ወይም ደግሞ የሚሳሰላት እናትም ማንም የለም፣ ጎዳና ትወድቃለች፣ እሷን የሚያስጠጋ አንድ ሰው አይኖርም በማለት እጅግ በጣም ደስ ብላት ነበር። ብሌን ግን በጣም እየተከፋችና እያለቀሰች የያዘችውን ጓዝ ይዛ ከቤት ትወጣለች እና ጓዛው እንዳጋጣሚ መሬት ላይ ወድቆ ስታገኝ ገኒ እጅግ በጣም ትደነግጣለች። ምክንያቱም ያየችው ነገር ማማን ራሱ ከብዷታል ማለት ነው እና በጣም ነው ያዘነችው። ምክንያቱም አሁን ላይ እየተፈጠረ ያለው ነገር ምን እንደሆነ ባይገባኝም ነገር ግን በጭራሽ